ሰላም እንዴት ናችሁ? አብዛኛው ሰው በኢንተርኔት ላይ ጊዜውን ሲያባክን ጥቂት የማይባሉ ስማርት ወጣቶች ደግሞ አዳዲስ መተግበሪያዎችን በመጠቀም ራሳቸውን ያሳደጉበት እንደሆነና ገንዘብ እየሰሩበት እንደሆነ ሁላችንም እናውቃለን ማለት ነው። እንግዲህ ከነዚህ መካከል በአሁኑ ሰዓት በሰፊው እየተነገረለት ያለ መተግበሪያ አለ። እሱም ሀላ አፕ ይባላል። ለመሆኑ ይህ መተግበሪያ ምንድነው? አሰራሩስ እንዴት ነው? አጠቃላይ እንዲሁም እናገኛቸው ክፍያዎችና ኮይን እንዴት ነው የምንሰበስብ የሚለውን በአጠቃላይ የምናይ ይሆናል ማለት ነው። እስከመጨረሻው ድረስ አብራችሁን ሁኑ። እንግዲህ ሀላ አፕ ላይ እንዴት ነው የምንመዘገበው የሚለውን እያንዳንዱን ስቴፕ አሳያችኋለሁ ማለት ነው። እንግዲህ የመጀመሪያው በጎግል አካውንታችሁ አፑን ካገኛችሁት በኋላ ማለት ነው ቀጥታ ካወረዳችሁት በኋላ ከአፕ ስቶር ወይም ፕሌይ ስቶር ምን ይላችኋል? በጎግል አካውንታችሁ ሳይን ኢን እንድታደርጉ ነው የሚጠይቃችሁ። ስለዚህ የመጀመሪያው ሳይን ኢን ታደርጋላችሁ ማለት ነው፣ ስቴፕ 1። ሁለተኛው እንግዲህ እንደምታዩት ላንጉጅ ነው የሚያስመርጣችሁ አፑ ማለት ነው። ስለዚህ እንግሊሽ የሚለውን መርጣችሁ ሴቭ ትሉታላችሁ። እንግዲህ ሌላው ስቴፕ 3 ማለት ነው። እዚህ ጋር እንደምታዩት ስም መሙላት ይጠበቅባችኋል፣ በርዝ ዴት፣ እንዲሁም አውቶማቲካሊ አገራችንን ይመርጠዋል ማለት ነው። ሌላው ታች እንደምታዩት ጀንደር፣ ጾታችሁን ሴት ከሆነ ሴት፣ ወንድ ከሆናችሁ ወንድ ብላችሁ ትሞሉና ሴቭ ትሉታላችሁ። ስቴፕ 4 እንግዲህ ይህን ነው የሚያመጣላችሁ ማለት ነው። የ7 ቀን ምንድነው ቦነስ ጊፍት ስለሆነ ይሄኛውን ሳይኒን ብላችሁ ታልፉታላችሁ ማለት ነው። የመጀመሪያውን ቀን ሰጥቷችሁ ያልፋል። ሌላው እንግዲህ ስቴፕ 5 ላይ ሩም ነው የሚያመጣላችሁ። እዚህ ጋር እንግዲህ የተለያዩ ሩሞች አሉ። ሰዎች እዚህ ጋር በየራሳቸው ሩም ማለት ነው ተገናኝተው ሀሳብ የሚለዋወጡበት፣ ኮይን ጊፍት የሚሰጣጡበት፣ እንዲሁም ውይይቶችን የሚያደርጉበት ቦታ ነው። እዚህ ጋር እናንተ የራሳችሁን ሩምም ቀጣይ የምናየው ይሆናል ማለት ነው ከፍታችሁ ውይይት ማድረግ የምትችሉበት ነው። እንግዲህ እዚህ ጋር ይህን ካልን ቀጣይ ስቴፕ 6 ማለት ነው። ይህንን ከከፈትን በኋላ የማይክ ምልክት አለች እንደምታዩት በቀይ የተከበበች ማለት ነው። ይችን ትጫናላችሁ ስቴፕ 6 ላይ። ሌላው ስቴፕ 7 እንግዲህ ምን ተሞላላችሁ? የመጀመሪያው እንደምታዩት ፎቶ እንድታስገቡ የሚል ነው ማለት ነው። እዚህ ጋር ፎቶ ታስገባላችሁ። ሌላው ስም ታስገባላችሁ። እዚህ አድ ታይትል የሚለው ላይ ስም እናስገባል። ታግ ላይ እንግዲህ የምትፈልጉ ኢሞሽን አለ፣ ቻቲንግ አለ፣ ሙዚክ፣ ላይፍ ስታይል የእናንተ የምትፈልጉትን ከነዚህ መርጣችሁ። ታች ደግሞ ፍሪ ማይክ አለ፣ አፕ ላይ ፎር ማይክ አለ። ይህን ባይ ዲፎልት ፍሪ ብላችሁ ማለፍ ትችላላችሁ። ሌላው እንግዲህ ሩም ሞድ ነው። እንግዲህ 9 ወንበር 16 25 አለ። ከነዚህ መካከል የምትፈልጉትን መርጣችሁ ማለፍ ትችላላችሁ። አናውንስመንት የሚለው ላይ እንግዲህ እዚህ ጋር በቀይ እንደተጻፈው እናንተ ዌልካም የሚል ሞልታችሁ ጎቱ ቻት በሚል ማለፍ ትችላላችሁ። ይህን ስቴፕ ማለት ነው። ምክንያቱም ይሄ ሩም የምንከፍትበት የራሳችን ስም የሩም ስም ወይም ውይይት የምናደርግበት ቅድም እንዳየነው ሁሉ እሱን የምናደርግበት የምንከፍትበት ስለሆነ ይህንን በዚህ መንገድ ጽፋችሁ ጎቱ ቻት በሚል ታልፉታላችሁ ማለት ነው። ሌላው ስቴፕ 8 ላይ እንደምታዩት እንግዲህ ምን ይመጣላችኋል ማለት ነው። የእናንተ ሩም ይህ ነው ማለት ነው። ስለዚህ እናንተ ሩም በዚህ ልክ መክፈት ትችላላችሁ ማለት ነው። አንድ ቁጥር ላይ የምታዩትን አንድ ቁጥር ላይ ክሊክ ስታደርጉ ቀጥታ የእናንተ ፕሮፋይል እዚህ ጋር ይቀመጣል ማለት ነው። የእናንተ ፕሮፋይል ይቀመጣል። በዚህ መንገድ ስቴፕ 8 ላይ ይህን ማድረግ አለባችሁ ማለት ነው። ስቴፕ 9 ላይ እንግዲህ ታስክ የምትላለች እንደምታዩት ቀስቷ ታስክ የምትለዋን ትነካላችሁ። ይችን ከነካችሁ በኋላ ቀጣይ የሚመጣልን ነገር ይሄ ነው። ታስክ አለ። ከነዚህ መካከል ደግሞ እንግዲህ ሆስት ታስክ ጎን ላይ ሆስት ታስክ የምትለዋን ምናረጋለን በቀይ የተከበበው ላይ ማለት ነው። እሷን እንነካለን። እሷን ስንነካ የሚመጡልን እነዚህ ናቸው ማለት ነው። እነዚህ ናቸው። ስለዚህ ይህን ሆስት ታስክ ላይ ታስኮችን ለመስራት እዚህ ጋር የሚጠይቀን ነገር አለ። ምንድነው? ቬሪፋይ ማድረግ አለብን ማለት ነው። ስለዚህ እሱን ቬሪፋይ የምትለዋን እንጫናለን። ከዚያ ቀጥለን እንግዲህ የኛን ፎቶ አፕሎድ እንድናደርግ ነው የሚጠይቀን። አፕሎድ እናደርጋለን። በፊት ካሜራ በማንሳት ሊሆን ይችላል። አፕሎድ እናደርጋለን ፊታችን በማንሳት። እሱን ካረግን በኋላ ስታርት አውቶንቲኬሽን የሚለውን እንጫናለን።
ስለዚህ ቀጣይ ስቴፕ ላይ የሚመጣልን ምንድነው? ስቴፕ 13 ላይ ማለት ነው። ይሄን እንጫናለን። እዚህ ጋር እንግዲህ አሻንጉሊት አለች ማለት ነው። እሷ በምትንቀሳቀሰው ልክኛ የፊት አሻራችን እንሰጣለን ማለት ለምሳሌ ፊቷን ወደ ግራና ወደ ቀኝ ስታዞር ወይም አዙሩ ስትላችሁ አብራችሁ እያዞራችሁ አይናችሁን አርገብግቡ ስትል ታርገበግባላችሁ። የአፋችሁን እንቅስቃሴ ምትጠይቃችሁ እሱን በማድረግ የፊት አሻራ የምትሰጡበት ስቴፕ ነው ማለት ነው። ይህን ታደርጋላችሁ። ቀጣይ እንግዲህ በዚህ በምታዩት ቀስት ወደ ኋላ ትመለሳላችሁ ማለት ነው። እዚህ ስቴፕ ላይ እነዚህ ስቴፖችን በመጨረስ ማለት ነው በትክክል ታስኮችን መስራት መጀመር ትችላላችሁ ማለት ነው። በቀጣይ እንግዲህ እንዴት ወደ ኤጀንሲ የራሳችሁን ኤጀንሲ እንዴት እንደምትፈጥሩ አሳያችኋለሁ ማለት ነው። ከኛ ጋር መስራት ከፈለጋችሁ አናግሩን። የቴሌግራም አካውንት ታች እናስቀምጣለን ማለት ነው። በሱ ጻፉልን። በእኛ አይዲም በመመዝገብ ወይም ኢንቫይት ሆስት እንላችኋለን ማለት ነው። ሆስት ሆናችሁ መስራት ትችላላችሁ ማለት እንፈልጋለን። እንግዲህ በያላችሁበት መልካም ጊዜ ይሁንላችሁ። መተግበሪያ ላይ ውጤታማ ለመሆን ተከታታይነት ያለው ጥረትና ትክክለኛ መረጃ እንዲሁም ጥሩ የቡድን ስራ መሪነት ይጠይቃል ማለት ነው። ይህንን እንግዲህ የኤጀንሲ አሰራር ስትራቴጂ ተጠቅመህ ከኛ ጋር በጋራ መስራት የራስን ቡድን መገንባትና አስፈላጊውን ድጋፍ ማግኘት የምትፈልጉ እንግዲህ ከቪዲዮ በታች በምታገኙት ሊንክ በመመዝገብ እንዲሁም አይዲ ያለላችሁ ማለት ነው ስክሪኑ ላይ በሱ በመመዝገብ እንዲሁም በቴሌግራም ሊንካችን በመጠቀም እሱ ላይ መረጃዎችን የምታገኙበት ከኛ ጋር አብራችሁ የምትሰሩበትን መንገድ ማስፋት ትችላላችሁ ማለት ነው። እንግዲህ የዛሬው መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮ ላይክ እንዲሁም መሰል ጠቃሚ የዲጂታል ቢዝነስ በዚህ ቻናል እናቀርባለን ማለት ነው። ቻናላችን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እና ርዕስ እስከምንገናኝ ድረስ ማለት ነው። መልካም ጊዜ። ቻው ቻው።